ሰላም የተወደዳችሁ እና የተከበራችሁ በጥር ላይ በአዲስ ውልደት ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ምድር በተፈጠረበት እና ሕፃን ሆኖ የመጣበት ጊዜ ነው። እናም በዚህ ጥር ላይ በሱ ውልደት ሐሴት አደረግን፣ መታሰቢያውን ተመለከትን። እሱ የተጓዘበት መንገድ ላይ ሁሉ እንድንጓዝ የእሱን መልካም ፍቃድ አሳየን። እናም ዛሬ ማለዳ ላይ ይህንን ከመዝሙር ዳዊት 110 1 እና 2 አብረን እስቲ እናንብብ። እግዚአብሔር ጌታዬን ጠላቶችን በእግርህ መረገጫ እስካደርግልህ ድረስ በቀኝ ተቀመጥ አለው። ይህ የዳዊት መዝሙር ነበረ፣ ገና ስለሚመጣው የተናገረው። እናም ብዙ ጊዜ ዳዊት በጠላቶች ይከበብ ነበረ። የአምላክ የእግዚአብሔር ድጋፍና ኃይሉ እየረዳው ጠላቶቹን ሁልጊዜም በማሸነፍ ታውቋል። ልክ ነው። አዎ አሜን ካልክ በመዝሙረ ዳዊት 110 ከቁጥር 1 እና 2 የሚከተለውን ትመለከታለህ። እግዚአብሔር ጌታዬን በቀኜ ተቀመጥ፣ ጠላቶችህንም ለእግርህ መቀመጫ እስካደርግልህ ድረስ። እግዚአብሔር ኃይልን ከጽዮን ይሰጥሃል፣ ያስታጥቅሃል፣ በጠላቶችህ መካከል ደግሞ ግዛ አለ። በተለመደው አገላለጽ እግዚአብሔር የኃይልን በትር ከጽዮን ይልክልሃል፣ በጠላቶችህ መካከል ግዛ አለክ። ማንን? አንተን። እናም ለአንተ መገለጫ አለኝ፣ ለአንተ ማሳያ አለኝ፣ ለአንተ ምስክርነት አለኝ። በዚህ ተጨማሪ ማብራሪያ ላይ እግዚአብሔር ጠላቶችህን ዛሬ ተቆጣጥሮልሃል፣ ከእግርህ ስር አድርጎልሃል። ይህ የመዝሙሩን ትርጉም በግል ሕይወት ላይ የሚያመለክት ኃይለኛ አመለካከት ነው። እናም ዛሬ በምትወጣበት በምትገባበት በእያንዳንዱ በማናቸውም ሁኔታ ላይ እግዚአብሔር ጠላቶችን ከእግር በታች እንደረገጠ ማመን ያንተ ድርሻ ነው። ይህን ጥቅስ ስነግርህ ሁለት ነገሮችን ላሳየ። አንደኛ ለክርስቶስ ትንቢት የተነገረ ነው። ይህ መዝሙር ክፍል በአዲስ ኪዳን በተደጋጋሚ በማቴዎስ 22:44 ላይ እና በሐዋርያት ሥራ 2:34-35 ላይ ለክርስቶስ የተጻፈ ትንቢት እንደሆነም ተጠቅሷል። በቀኝ የተቀመጠ የሚለው ክብርና ኃይል የተሰጠበት ቦታ እንደሆነ ያመለክታል። ወንድሜ ሆይ ዛሬ የት ነው ያለው? እስቲ ቦታህን እወቀው። አብ ባስቀመጠው በቀኙ በልጁ በኢየሱስ ክርስቶስ በሱ ስም ስልጣን አለ። ያም በዮሐንስ ወንጌል 1:12 ላይ እንደተጠቀሰው የልጅነትን ስልጣን ሰጠኋችሁ ያለው፣ በዛ ስልጣን ዛሬም የኃይልን በትር አጥብቀህ እንድትይዝ ጠይቀሃለሁ። ሁለተኛ ለምስክር ተስፋ እንዳንተ አመለካከት ሳይሆን እንደሱ ኃይልና እንደሱ ብቃት ዛሬም ይህንን ቀን ከማለዳው በመልካም ነገር እንድትጀምረው አሳስብሃለሁ። አንተ ምስክር ነህ። ለአንተ የተሰጠ ኃይል አለ፣ ለአንተ የተሰጠ ስልጣን አለ። እናም በዚህ ስልጣን ጠላቶችን ከእግር በታች ቀጥቅጥ ተብለሃል። ፈተናዎች የሉም አይደሉም? አሉ። ፈተናዎችን የምታልፍበትን መሰናክሎችን የምትወጣበትን ደረጃዎች እና አቅም ተሰጥቶሃል። ስለዚህም ቀኑን እያሰብክ እግዚአብሔር ለአንተ የሰጠህን ስልጣን በመጠቀም የኃይሉን ችሎት በማወቅና ስልጣንህን በመረዳት ማንኛውንም በክፉ የሚመጣብህን ነገር ሁሉ ወደ በጎነት የመለወጥ አቅምና ብቃት አለ። ውጤቱ ጠላትን የማሸነፍ ጉዳይ ነው። ውጤቱ መልካም የማድረግ ጉዳይ ነው። ስለዚህ በአፍ ላይ ባለው ስልጣን ተጠቀም፣ ውጤቱን ታየዋለህ። ጌታ
ይባርካችሁ። መልካም ቀን ጥር 2 ይሁንላችሁ።